ግብጽ ለኤርትራ፣ እስራኤል ለኢትዮጵያ። እስራኤል ኤርትራ ላይ እርምጃዋን ጀምራለች። وطول ما القوات المسلحة እስራኤልና ግብጽ በ1979 አሜሪካ ላይ ተገናኝተው ዳግመኛ ጦር ላይ ማዘዙ ስምምነት ፈጽመው ወደ የሀገራቸው ቢመለሱም አሁንም ድረስ ግን በአይነ ቁራኛ መታየታቸውን አላቆሙ። ግብጽ የምትደግፈውን እስራኤል ማግለል፣ እስራኤል የምትደግፈውን ደግሞ ግብጽ መንቀፏም ያለፉት 46 ዓመታት እውነታ ነው። በቀይ ባህር በተለይም በምስራቅ አፍሪካ ቀጠና አዲስ አሰላለፍ መከሰቱን ተከትሎም ሁለቱ ሀገራት የራሳቸውን አቋም ይዘው ብቅ ብለዋል። ግብጽ ለኤርትራ ያላትን ድጋፍ ግልጽ አድርጋ ስታወጣም፣ በተቃራኒው እስራኤል ከኢትዮጵያ ጎን መሆኗን በገደምዳሜውም ቢሆን ማሳየት ጀምራለች። ለመሆኑ ሁለቱ ሀገራት ለኢትዮጵያና ኤርትራ ያላቸው ድጋፍ ምን ድረስ ነው? በዛሬው ጥንቅራችን የምንመለከተው ጉዳይ ነው። እስከ ፍጻሜው አብራችሁን ቆዩ። የእስራኤልና ኢትዮጵያ ትብብር። በኢትዮጵያና እስራኤል መካከል ያለው ግንኙነት ታሪካዊና ሃይማኖታዊም ጭምር ነው። በኢትዮጵያ ውስጥ ዘመናትን የኖሩት ቤተ እስራኤላውያን ለሁለቱ ሀገራት ግንኙነት መጠናከር ትልቅ ድርሻ እንዳላቸውም በበርካታ አጋጣሚዎች ተመልክተናል። ከቅርብ ዓመታት ወዲህም ኢትዮጵያና እስራኤል ግንኙነታቸውን እያጠናከሩ ይገኛሉ። በያዝነው የፈረንጆቹ ዓመት እንኳን ኢትዮጵያና እስራኤል በተለያዩ ዘርፎች የድጋፍ ስምምነቶችን ተፈራርመዋል። በግብርና በመስኖና በኃይል ዘርፎች ያደረጓቸው ስምምነቶችም በቀጥታ ሁለቱ ሀገራት እርስ በርስ ለመደጋገፍ ያላቸውን ፍላጎት ያሳዩበትም ነው። ከወራት በፊትም የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ኢትዮጵያ ድረስ በመምጣት የኢትዮጵያ አቻቸውን ያነጋገሩ ሲሆን ሁለቱ ሀገራት ይፋ ያልተደረጉ ስምምነቶችንም ተፈራርመዋል። በመካከለኛው ምስራቅ ዲፕሎማሲያዊ መገለል የሚደርስባት እስራኤል ከመካከለኛው ምስራቅ ወጣ በማለት በአፍሪካ አህጉር ላይ የጠበቀ ግንኙነትን መፍጠር ትሻለች። በተለይም እስራኤል ከአፍሪካ ቀንድ ሀገራት በኩል የቀይ ባህርን መቆጣጠር ፍላጎት እንዳላት ከዚህ ቀደም የወጡ መረጃዎች ያሳያሉ። ከአፍሪካ ቀንድ ካሉ ሀገራት ደግሞ የኢትዮጵያን ያክል ለእስራኤል የጠበቀ ግንኙነት ያለውና የቀይ ባህር ቀጠናን ሊቆጣጠር የሚችል ሀገር የለም። እስራኤል የአባይ ወንዝ መነሻ የሆነችውን ኢትዮጵያን በመደገፍ ግብጽ በወንዙ ዙሪያ የሚኖራትን ሚና የመቀነስናም በአባይ ወንዝ በኩል ግብጽ ላይ ጫናን የመፍጠር ፍላጎትም አላት። ለዚህም ነው እስራኤል በተደጋጋሚ ጊዜ ከኢትዮጵያ ጋር ከመስኖና የውሃ ልማት ጋር የተያያዙ የትብብር ሰነዶችን የምትፈራረመው። እነዚህ ስምምነቶችም በካይሮ ጫጫታን ሲፈጥሩ በተለያዩ ጊዜያት ስንመለከት ነበር። በአጠቃላይ ስንመለከተው ታዲያ እስራኤል ለኢትዮጵያ የምታደርገው ድጋፍ አብሮ ማደግ ብቻ ላይ የተመረኮዘ ሳይሆን በኢትዮጵያ በኩል ግብጽ ላይ ጫናን ማሳደርንም ያካተተ መሆኑን ነው። ግብጽ ኤርትራን ለምን ትደግፋለች? ግብጽ እንደ እስራኤል ሁሉ ኢትዮጵያንም ተገዳዳሪ ሀገር አድርጋ ትቆጥራታለች። የኢትዮጵያ ህዳሴ ግድብ ግንባታ በአባይ ወንዝ ላይ ከተጀመረ ወዲህ ደግሞ ግብጽ ከኢትዮጵያ ጋር ያላት ግንኙነት ይበልጡን ሻክሯል። በዚህም የተነሳ ግብጽ ኢትዮጵያን ያዳክምልኛል ብላ ያሰበችውን ሁሉ ከማድረግና የኢትዮጵያ ጠላቶችን ከመደገፍ ወደ ኋላ ብላ አታውቅም። ኤርትራ ከኢትዮጵያ ጋር የገባችበት መቃቃርን እንደ መልካም አጋጣሚ የተመለከተችው ግብጽ አሁን ላይ ፊቷን ወደ ኤርትራ በማዞር የኤርትራ መንግስት ኢትዮጵያን እንዲወጋላት ድጋፏን እያደረገች ትገኛለች። ከአባይ ወንዝ በተጨማሪም ኢትዮጵያን የቀጠናው ተገዳዳሪ አድርጋ የምትመለከተው ግብጽ ኢትዮጵያ ፈጽሞ የቀይ ባህር ተጠቃሚና የባህር በር ባለቤት እንድትሆን አትፈልግም። ይህን ሴራዋን ለማሳካትም የኤርትራን መንግስት ከታጣቂ ቡድንነት ጀምሮ ለዓመታት ስትደግፈው ቆይታለች። ኤርትራ ሀገር ሆና እንድትመሰረትና ከኢትዮጵያ ተገንጥላ ኢትዮጵያም የባህር በር አልባ እንድትሆን የግብጽ ሚና ከፍተኛ መሆኑ ይታወቃል። ኢትዮጵያን ለመውጋት በሶማሊያ በኩል ጥረት ስታደርግ የከረመችው ግብጽ የሶማሊያው ጉዳይ አልሳካ ሲላት አሁን ፊቷን ወደ ቀድሞ ወዳጇ ኤርትራ ማዞሯም አስገራሚ አይደለም። ኤርትራና ግብጽ ከ2024 ጀምሮ ግንኙነታቸውን እያጠናከሩ ሲሆን በቅርቡም የኤርትራው መሪ ኢሳያስ አፈወርቂ በካይሮ የ5 ቀናት ጉብኝት አድርጓል። ግብጽ በምታስመርቀው ግዙፍ የሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት አልሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለችም ብለዋል አልሲሲ።
ከካይሮ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይም በቀይ ባህር አካባቢ የሚገኙ ወታደራዊ ጣቢያዎች ለአካባቢው የጸጥታ ችግር መነሻ መሆናቸውንና የውጭ ጦር ጣቢያዎችን የሚፈቅዱ ሀገራት ችግር ወደ አካባቢው ህዝቦች እያስገቡ ነው በማለት ተችቷል። ኤርትራ የውጭ ወታደራዊ ጣቢያዎች ግንባታን እንደማትቀበልም ገልጿል። የኤርትራው ፕሬዝዳንት አሁናዊ ቃለ መጠይቅም ኢትዮጵያ ፈጽሞ በቀይ ባህር ላይ ወታደራዊ መንደር አይኖራትም የሚለውን ለማመላከት እየተደረገ ነው የሚል መላምት አለ። እስራኤል እርምጃዋን ጀምራለች። ኤርትራዊው ከእስራኤል ተባሯል። ወደ እስራኤል በህገ ወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለም ኤርትራዊ ሰኞ ዕለት ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን ዘግበዋል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ይህ ለመጀመሪያ ጊዜ ነው ተብሏል። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ነሐሴ ወር ላይ ሲሆን ላለፉት 14 ዓመታት ኑሮውን በዛው አድርጎ ቆይቷል። ስሙ በይፋ ያልተገለጸው ግለሰቡ በእስራኤል ፖሊስ ቁጥጥር ስር የዋለው ገጀራ ይዞ በመገኘቱ ነበር። በአውሮፓውያኑ ሚያዝያ ወር 2025 ላይ የድንበር ቁጥጥር ፖሊሶች ፍርድ ቤት በማቅረብ ጉዳዩ እንዲታይ አድርጓል። ግለሰቡ ገጀራ ይዞ ከመገኘቱ በተጨማሪ ከትዳር አጋሩ ጋር የተፋታ መሆኑ ተገልጾ ቤተሰቦቹ ላይ ማስፈራሪያና ዛቻ በማድረስም ተጠርጥሯል። ፍርድ ቤት ከቀረበ በኋላ ወደ ስደተኞች ማቆያ ማዕከል ተልኮ ነበር። በማቆያ ውስጥ ሳለ የኤርትራ መንግስት ደጋፊ በመሆኑ ግልጽ ሆኖ በመገኘቱ እንዲሁም ጉዳዩን በሚመለከት የሌሎች ሀሳብ ከተሰማ በኋላ ከሀገር እንዲባረር ተወስኗል። ሰኞ ዕለት ማለዳ የእስራኤል የኢሚግሬሽን ባለስልጣን ወደ አስመራ በሚሄድ አውሮፕላን ላይ እንዲሳፈር አድርጎታል። ኤርትራውያን የያዘው አውሮፕላን አስመራ ከመድረሱ በፊት አዲስ አበባና ካምፓላ ማረፉም ተሰምቷል። ኤርትራውያንን ጨምሮ በርካታ አፍሪካውያን ስደተኞች በግብጽ በኩል በድንበር በማቋረጥ እስራኤል ገብተው ይኖራሉ። እነዚህ ስደተኞች እስራኤል በበረሃማው ድንበሯ ላይ አጥር ከመገንባቷ በፊት ወደ ሀገሪቱ የገቡ ናቸው። ባለፈው ዓመት ነሐሴ ወር በሁለት ኤርትራውያን ቡድኖች መካከል በቴል አቪቭ በተፈጠረ የጎዳና ላይ ግጭት 2 ሰዎች ተገድለዋል። በእስራኤል ከ2 ዓመታት ገደማ በፊት በኤርትራ መንግስት ደጋፊዎችና በተቃዋሚዎች መካከል በተነሳ ግርግር እንዲሁም ከፖሊስ ጋርም በተፈጠረው ግጭት ከ100 በላይ ሰዎች ቆስለዋል። በርካቶች ተጎድተውበታል። እንዲሁም ከፍተኛ የንብረት መውደም ተከስቶበታል። በተባለውም በዚህ ግርግር ተሳትፏል የተባሉ ኤርትራውያን ጥገኝነት ጠያቂዎችን በአስቸኳይ ከሀገር ማባረርን ጨምሮ ጠንከር ያለ እርምጃም ይወሰድባቸዋል ተብሎ ነበር። በእነዚህ ግጭቶች በሁለቱም ወገን ሰዎች የተጎዱ ሲሆን በርካቶችም በፖሊስ ቁጥጥር ስር ውለው ነበር። በ2015 ዓ.ም ነሐሴ ወር ላይ ኤርትራውያኑ ከባድ ሁከት ፈጥረው በፖሊስና በንብረት ላይ ጉዳት ካደረሱ በኋላም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አፍሪካውያን ስደተኞችን በሙሉ በአስቸኳይ ከእስራኤል ለማባረር እቅድ እንዲወጣ ትዕዛዝ እስከ መስጠት ደርሰውም ነበር። ከዛ በኋላም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ አሳልፏል። ኬኔሴት ተብሎ የሚጠራው የእስራኤል ፓርላማ ኤርትራውያን ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ የመጀመሪያ ዙር ያለምንም ተቃውሞ ባሳለፈበት ወቅት የኤርትራ መንግስትን የሚደግፉ በእስራኤል ያሉ ስደተኞች ጥገኝነት የሚጠይቁበት ምንም ምክንያት እንደሌላቸው ተደርጎ እንደሚቆጠርም ተገልጿል። ያለምንም ተቃውሞ ያለፈው ይህ ረቂቅ ህግ ለኤርትራ መንግስት ድጋፋቸውን የሚገልጹ ኤርትራውያን ስደተኞችን ከእስራኤል የማባረር ስልጣንን ለሀገር ውስጥ ጉዳይ ሚኒስቴር ለመስጠት ያለመ ነው። ኤርትራውያን ከእስራኤል ባሻገር በሁለት ጎራ ተከፍለው በተለያዩ የአውሮፓና ሰሜን አሜሪካ ከተሞች ተጋጅተዋል። በ2015 ዓ.ም ማብቂያ ላይ ከኤርትራ የባህል ፌስቲቫል ዝግጅት ጋር በተያያዘ እስራኤል በጀርመን፣ በስዊድን፣ በዩናይትድ ኪንግደም፣ በስዊዘርላንድና በካናዳ በኤርትራውያን መካከል ግጭቶች ተካሂደዋል። በእነዚህ ጊዜያት በተለያዩ የዓለም ክፍሎች በኤርትራውያን ማህበረሰብ አባላት የተዘጋጁ ፌስቲቫሎች በተደራጁ ቡድኖች ሲታወቁ ታይተዋል። በተለያየ የውጭ ሀገራት ሁከትና ብጥብጥ አስነስተዋል የተባለው የኤርትራ መንግስት ተቋም የሆነው ብርጌድ ንሓመዱ የተባለው ቡድን በጀርመን ህግ መሰረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቢ ህግ ጽሕፈት ቤት ያስታወቀው ባለፈው ዓመት መጋቢት ወር ላይ ነበር። የባህል ፌስቲቫሉን የሚቃወሙ ኤርትራውያን ስነ ስርዓቱ ለአምባገነኑ የኢሳያስ አፈወርቂ መንግስት ገንዘብ ማሰባሰቢያ ነው በሚል ነበር።